እኔ የምልህ እሺ አንቺ የምትይኝ እንደው የሆነ ነገር ለማውራት የጓጓሽ ነው የምትመስለው። በጣም የሆነ አዲስ ህግ ኩዌት ወጥቷልና ያላገቡ 30 ዓመት ሳያገቡ 30 ዓመት ያለፋቸው ሴቶች አባታቸው በህይወት የሌለ የኩዌት መንግስት በወር 7,000 ዲናር ወደ ኢትዮጵያ ብር ስንመታው ኦልሞስት ወደ 300,000 ብር የሚጠጋ ገንዘብ በየወሩ ሊሰጣቸው ነው። በስማ ሻሩ በላይ አሁን እኮ አንቺ ሁሉንም ክራይቴሪያ አሟልተሽ አሁን ያላሟላሽው 30 ገባው እንዴ? አይ ኩዌት በቃ የዜግነት ኩዌት 30 ገባው እንዴ? 30 ገባው ሳልሰማ። ኧረ እኔ 21 ነኝ። ሞላሽ? 21 ሞልቶኛል። ኧረ አይሞላሽም። ምን በወጣሽ መቼስ የሴት ልጅ እድሜ እንደው በፍጹም የሚታወቅና የሚተመን አልሆነም እኮ በተለይ እኛ ሀገር። አይ እኔ አሁን 30 አልገባም፣ ግን ስታስበው 30 ለሞላው ሰው ዛፍ ብትወኝ ኖሮ እንቆርጥና ወገብሽን እንደዚህ የሰርክል መስመሮቹን በመቁጠር እድሜ ይታወቅ ነበረ እና አሁን ስለዚህ መታወቅ አይቻልም። እኔ ለጊዜው አልታወቀም በሚለው እንይዘዋለን። 21 በሚለውን መዝግበው። ይሄ በጣም የተቀደሰ ሀሳብ ነው እና ግን አልተገረምክም ጊዜ ነውን ስነግርህ? አይ ኩዌት በጣም ሀብታም ሀገር ናት በነገራችን ላይ በጣም ከሚገመተው በላይ ማለት ነው። እና ይሄንን ህግ ለምንድን ነው ያወጡት? እኔም አንዳንድ ስለ ኩዌት የሆነ ነገር ለማየት እየሞከርኩ ነበረ። የህዝብ ቁጥራቸውም በጣም አነስተኛ ነው። እንደውም እኔ ስመለከት ላላገቡ ሴቶች ይሄንን እኔ አሁን በአበረታቻ ብዬ ነው የሚይዘው። ለምን ስላላገባህ 300,000 ብር በየወሩ የሚያገባ ግን አለ ይየሰማ። አይ ጉምጅት ያልሽ እኮ ነው የምትመስለው። እኔ ባገቡት ጉምጅቼ ሳያገቡት በተከፈላቸው ጉምጅቼ ይችላል። ባለፈው እኮ ጓደኛዬ አግብታ ምናምን ብለሽ ስታውሪ ትንሽ እየቆየሽ ስትመጪ እዚህ ጋር ሰሮችሽ ምናምን ነገር የንዴት ነው ይገራ እንግዲህ አሁን ከጓደኞቼ ልታጣላኝ የንዴት ይሁን የደስታን ያላቅም ከጓደኞቼ ልታጣላኝ ነው አንተ። ኧረ እኔ እንድትጣይ አይደለም። በነገራችን ላይ ኩዌት የህዝብ ብዛቷ 5 ሚሊዮን ህዝብ ነው። አዎ በጣም ትንሽ ቁጥር ነው። አመታዊ በጀታቸው የጂዲፒው ደግሞ 159 ቢሊዮን ዶላር ነው። 159 ቢሊዮን ዶላር በጣም ሀብታሞች ናቸው። አዎ እንግዲህ በነዳጅ ከበለጸጉ ሀገሮች መካከል አንዷ ናት። በጣም የሚያስቀው ግን የቆዳ ስፋቷ ደግሞ እኔ አዲስ አበባን ራሱ ማከሏ እርግጠኛ አይደለሁም ወደ 17800 ምናምን አካባቢ ነው። በጣም ጠባብ ነው። አዲስ አበባ ተሰፋን ብለህ ነው? እኔ ይመስለኛል። እና እኔ አሁን ያልገባኝ አንድ ነገር ምን መሰለሽ፣ እድሜያቸው 30 ዓመት የሞላቸው እና ያላገቡ ሴቶችን ኩዌት የምታበረታታ ከሆነ እንግዲህ ስንት ሺህ ብር ነው ያልሽኝ? ወደ ኢትዮጵያ ስንመጣ ወደ 300,000 ብር 7,000 ዲናር ነው በእነሱ የሚሰጣቸው። ግን እኮ ብር የሚታሰበውና ካልኩሌት የሚደረገው በአገሩ ተጨባጭ ሁኔታ ነው እንጂ ወደኛ ስናመጣው ወደኛ መጣ ከብሩ ብዛት የተነሳ አፍኖ ሊገለን በጣም አይ በእነሱ ደግሞ 7,000 ዲናር ነው። ወይ ግን ለምንድን ነው ያበረታታል ወይስ አያበረታታም? እኔ እንደማበረታቻ ነው ያየሁት። ያስገረመኝም አንዱ እሱ ነው። አሁን ካላቸው የህዝብ ቁጥር ማነስ አንፃር ለወለዱት ነው እንደውም ተጨማሪ ገንዘብ ሊሰጣቸው የሚገባ የነበረው። ሰሊና አቤት በይስ አቤት በሰላም ነው። አይ አንዲትን ሴት ስላልወለድሽ ብለሽ ካበረታታሽ እድሜያቸው ቀረብ ያሉ ሴቶች በሙሉ እኮ ባለመውለድ እንዴ በደንብ ባለማግባትና ባለመውለድ ይሄንን ገንዘብ ማግኘት ሊፈልጉ ነው ማለት። ደግሞ የሚያስገርመው በየወሩ ነው። አንዴ ተሰጥቷቸው ብቻ የሚያበቃ አይደለም። ካላገባክ በየወሩ 7,000 ዲናር አለክ እና ስራ መስራት የለም አለማግባት ነው በቃ ኩዌት ውስጥ ለመኖር። በጣም እኮ የተደሰትሽ ነው የምትመስለው። አንድ ይሄ እድል የመጣው ለኢትዮጵያኖች አይደለም ለኩዌት ሴቶች ነው። ባይገርምህ ማለት ነው ገና ዜናውን እኔ እንዳየሁት ቲክቶክ ላይ ሼር ያው ትደራረጊላ አስገራሚ ነገር ስታይ ምናምን። እሺ ከዛ ሼር ተደረገልኝ፣ አየሁት፣ ኮሜንት አነበብኩኝ። እኔ የማውቃቸውን ሰዎች ምናምን ጠየቅኩኝ እና አብዛኞቹ አሁን ወንድም ሴትም ጠየቅኩኝ። አገባለሁ የሚልም አለ አላገባም የሚል አለ። አንጻራዊው ግን አላገባም ምን አቃጠለኝ የሚል አለ። ምን አቃጠለኝ ከትዳር በርበሬ አምጣ ሽሮ አምጣ ብሎ ከመጨቃጨቅ 7,000 ዲናር ይዤ በየወሩ እኖራለሁ የሚል ብዙ ሰው ነው የሰማሁት። ትዳር የሚያቃጥል ነው ማለት ነው። ያው ከሰጡት አስተያየት አንፃር አቃጣዮቹ ደግሞ ወንዶች ናቸው ማለት ነው። አሁን የወንድና የሴት ክርክር ልናደርገው ነው። በጣም የተበሳጨ ነው የምትመስለው ደግሞ
እንዴ በቃ እንደው እኔ ሴቶች ብዙ ጊዜ በወንዶችና በሴቶች መካከል ሴቶች ቁጭ ብለው ስለ ወንዶች እንደሚያወሩት ትልቅ ጦርነት ይነሳ ነበር። እርስ በርስ ቢሰማሙ አይ እዛ ጋር ቁጭ ብለው አውርተው ሲሄዱ ባሎቻቸው ጋር አባቶቻቸው ጋር ስለሚሆን አባቶቻቸው እግር ላይ ባሎቻቸው ክንድ ላይ ስለሚያርፉ ቀን በወንዶች ላይ የዶለቱት በሙሉ ተረስቶ ውድቅ ይሆናል። አዎ ልክ ኮምፒውተር ላይ ዲሊት ታደርግ የለ የጫንሽው ከዛ አዲስ ሆኖ ይመጣል። ሪሳይክል የለውም ግን ይሄኛው ሪሳይክል አያስፈልግም። ግን ቢሰሙት ብለህ አስበዋል? አሁን ሙሉ ቀን አሁን ሲዶለት ወንዱም ለሴቷ ሴቷን ለወንዱ ሲዶልቱ ወይ ከጀርባ ሆነ ሲያወሩ የነበሩት ነገር ባለቤቱ ጋር ቢደርስ አንድ የሚተርፈው ወንድ የለም። በንዴት ተሰቅሎ ይሞታል። ኧረ ሴቶቹስ እርስ በርስ እኮ ነው እንዴ? ወንድም ያማል እኮ። አንተ ደግሞ ሴት ብቻ አታድርግ የሚያማው። ወንድ ያማል እንዴ? በእነሱ አይብስም እንደው በወንዶቹ ወንዶች ተማላችሁ እንዴ? ተማላችሁ እንዴ? ጀመራችሁ እንዴ? ጀመርን እንዴ? አይ ምን አለ መሰለሽ የኩዌት መንግስት ምን አስቦ ነው? ቅድም እንዳልኩሽ እንግዲህ 17800 ካሬ ምናምን ከሆነች የቆዳ ስፋቷ ብዙ የህዝብ ቁጥሩን ለመቀነስ ታስቦ ካልሆነ በስተቀረ ትንሽ እኮ ናቸው። 5 ሚሊዮን እኮ ትንሽ ነው አይደል? አይ ካላት የቆዳ ስፋት አንፃር ደግሞ ስታየው ትንሽ ነው አይደለም? ትንሽ ነው የምትይው አይደለም። እና ምን አስበው ነው የህዝብ ቁጥራቸውን ሊቆጣጠሩበት አስበው ነው? ምን አስበው በገንዘብ አጎምጅተው። ግን የሚገርም አንተ ግን ፋሚሊ ፕላኒንግ ራሱ ሰሊና ሳትቀሽ እሺ ኢትዮጵያ ላይ ይሄ ህግ ቢወጣና መቼስ 300 ምናምን ሺህ ታዩ ለጊዜው እንደ 50 ሺህ ሰጥ ወይ በ50 ያዋጣም። ቆይ አይ 50 ያዋጣም። አትቸኩይ ልጨርሰው ወሬን። እሺ 50 ሺህ ይሰጣል ቢባል እና አንቺ እድሜሽ 28 ቢሆን ሁለቷን ዓመት እንደምንም አድርጌ ሳላገባ ቆይቼ ብሯን በወስድ ይሻላል ብለሽ የምታፈቅሪውን ፍቅረኛ ለሁለት ዓመት ታዘገየዋለሽ ሳትዋሺ? አይ እንደዛ አላደርግም። በየወሩ እኮ ነው 50 ሺህ። አይ 50 ሺህ እኮ ማለት ወይኔ በቃ ተጣላን እኮ አሁን እንደዛ ብለው 50 ሺህ ማለት ብለህ እንትን አትበለኝ። ግን አሁን 2 ዓመት እንጣራና ከ2 ዓመት በኋላ ድጋሜ እንታረጋለን ብለው ይቺማ ጎል ዲገር ናት ብሎ አፍንጫዬ እኔ ለወዳጃችን የምመክረው እንደሆነ ታውቂያለሽ ቶሎ እንዲያገባኝ አይ ስለሚጣላኝ ነው እንጂ የልቤ ፍላጎት 50 ሺህ አለ። በስመ አብ እኔን ግን በጣም ለበቃ ለማያያዝ ሞከርክ። እኔ እኮ ያንቺን እኮ ፍላጎት እኮ ነው። የኔን እኮ አሁን የብዙ ሰዎችን አስተያየት ሰብስቤ ነው ያመጣሁልህ። ስሰማው ዜናው እንደወጣ ትናንትና ነው በነገርክ ላይ የወጣው ይሄ ዜና። ለኔ እኮ ስትነግሪኝ ራሱ እኮ ደስታ አይንሽ ነበር። እንዲንቀለቀላል። 300 ሺህ እኮ ነው። አንተ ደግሞ አሳነስከው። ምን አለ ከፍ አድርገህ 500 ሺህ ምናምን ብትል ቢያንስ እንትን እንድል ለመሳሳት እንደ ሀገር የተጨባጭ ሁኔታ 50 ያዋጣ። ስለዚህ በ50 አትስማሚ? አልስማማም። በስንት ነው የምትስማሚ? ትስማሚያለሽ አትስማሚም? ስለዚህ ይሄንን የኩዌቶችን እንደዚህ አይነት የገንዘብ ላላገቡ አባታቸው በህይወት ለሌለ እና እድሜያቸው 30 ለሆነ ሴቶች 7000 ዲናር መስጠቱን በኔጌቲቭ አየሽው? በፖዚቲቭ አየሽው? በኔጌቲቭ ነው ያየሁት። ምንም ፖዚቲቭ ላየው አልችልም። ይሄ አለማግባትን ነው እያበረታታልኝ ያለው ለኔ። ማግባት እኔ ይሄ ግዴታ ነው ብሎ ከሚያምን ሰው መካከል ነኝ። በሆነ አጋጣሚ ላይሳካ ይችላል። እኛ ስለፈለግን ብቻ ይሆናል ማለት አይደለም። ግን ይሄ ግዴታ ነው ብሎ ይሄ ከእምነትም ከባህልም አንፃር ብቻ መሆን ልክ አይደለም ብዬ የማስብ ሰው ነኝ። የኩዌት መንግስት ደግሞ ያደረገው ብቻቸውን ለሆኑ ሰዎች አባታቸው የለም፣ የትዳር አጋር የላቸውም። እነዚህ ሰዎች 30 ዓመት አልፏቸዋል። የሆነ አጋዥ ፓርትነር በሚያስፈልጋቸው ሰዓት አባታቸው እንኳን ከዚህ በኋላ ብዙ እንትን ሊላቸው አይችልም። ግን የትዳር አጋር በጣም በሚያስፈልጋቸው ሰዓት ከሌላችሁ ብር እንስጣችሁ፣ የትዳር አጋራችሁን በ7000 ዲናር እንቀይርላችሁ። ምን እናስታወሰኝ? በቃ ዲናር ሲባል ያቺ 30 ዲናር የለችም ክርስቶስ የተሸጠችባት። ስለዚህ እሱም የትዳር አጋራቸውን እያታለላቸው ነው።
ይሄ ቋሚነት ኖሮ በየወሩ ቢሰጣቸው ለነሱ የወደፊት ህይወት ግን ገንዘብ ዋስትና ይሆናል። ትዳር እኮ ልጄ ስንት ነገር አለው። ገንዘብ ያቅፋልን? አያቅፍም። ገንዘብ ደስታን ይገዛል እንዴ? ግን ይከራየዋል እንዳትለኝ። አዎ ኤለን መስክ እንኳን ገንዘብ ደስታን አይገዛም እያለ ነበር ሰሞኑን። እንግዲህ የዓለማችን ቢሊየነር ማለት ነው። ስለዚህ አስበው በ7000 ዲናር ስትታለል ማለት ነው። ራሷን ሸጠች። በቃ ክርስቶስ በ30 ተሸጠ። አሁን ደግሞ ከፍ ብሎ ዘመን ግን እኔ አላወኩም እንጂ እንደው አድማጭ ተመልካቾቻችን ሊያግዙን ይችላሉ። ኩዌት ውስጥ አንዲት ሴት በስንት እድሜዋ ብታገባ ነው እነዚህን 30 ዓመት የሞላቸውን ሴቶች እንዲህ በካልቾ ብለው ጡረታ ያወጧቸው? በጣም 30 ብዙ ነው እንዴ? ግን 30 ብዙ ነው። አሁን ይሄ ስንት ነው? 10 ይሄ ሲደመር 10 አይ ብዙ ሩቅ አይደለም እኮ። ምን ሆነሻል? አንዲት ሴት ልጅ እኮ በ23 ዓመቷ መውለድ አለባት። እንዳንቺ አታስቢው እንዴ? በ23 ዓመቷ ትምህርት ትጨርሳለች እንዴ? ገና መመረቂያዋ ነው እኮ 23 ዓመት ማለት። በቃ እንደተመረቀች ማግባት አለባት ማለት። ከየት ይመጣል እንደተመረቀች? ተማሪ ይባላል እኮ። እስቲ እቺን አታጥኛትና ቆይ ውጤት አይምጣና ውጤት እስቲ ይበላሽና ትባላለህ። አቀርቀረት ታጠናለህ። 23 ላይ ተመረክ። አሁን ስራ ምንም ነገር የለም፣ ወደ ስራ። ከዛ ስራ 1-2 ዓመት ሰራና ልክ 25 ላይ ባላ አይመጣም አምጪ እንጂ ምናምን ይመጣል። የሀበሻ ቤተሰብ እንዲህ ነው። ያለበለዚያ ኩዌት እንዳይደጉምሽ። 5 ለኩዌቱ እንኳን ገና 5 አለ። ግን በነገራችን ላይ አንዲት ሴት 30 ዓመት ካለፋት በኋላ ስትወልድ ምን ይፈጠራል መሰለሽ? ሜንታል ሪታርድድ የሆነ ልጅ ለመውለድ አንዱ ምክንያት ነው፣ እድሜያቸው እየገፋ ከመጣ ማለት ነው። ስለዚህ ሪታርድድ የሆነ ልጅ ላለመውለድ ቀድሞ ማግባት አይነተኛው መንገድ ነው። ደግሞ ሲገኝ ነው ያው ቀድሞ የሚገባው እኮ። ሁሉም ሰው በ23 አያገኝም እኮ። እኔ እኮ እግዚአብሔር የሰጠው በ23 ከዛ ይሄም እግዚአብሔር ነው በእርግጥ የሚሰጠው በ30ም በ40ም። ኢትዮጵያ ውስጥ ወንድ የለም እንዴ? ሴቶቹ ሁሉ ሲገኝ ይላሉ። ወንዶቹም ይላሉ። ወንዱ እዚህ ቢሮ ራሱ ከሴቶቹ የወንዶቹ ቁጥር ይበልጣል አይደል? አዎ፣ ግን ያገባንን እዚህ ጋር ለምሳሌ ካሜራማኑ ያገባ ነው፣ ወርቁ ጽጌ ያገባ ነው፣ ኢሳያስ ግዛው ያገባ የወለደ የከበረ ነው። ስለዚህ ወንዶች እኮ አሉ። ንፉግ ሰው በነገራችን ላይ ልቡን አይሰጥም። ያው ልብ አለመስጠት ነው ብለህ ነው? ያው አለመገጣጠም ነው ብዬ ነው የማስበው። እንዳልኩክ ሁሉም ሰው የተጻፈለት የህይወት ምዕራፉ ወደሚወስደው መንገድ አለ። የሆነ ሰው በ23 ዓመቱ ሊያገባ ይችላል፣ በ19 ዓመቱ ሊያገባ ይችላል፣ በ25 በ27 ብቻ በተጻፈለት ሰው። ሁሉም ሰው እኮ አንድ ቀን ስለተወለደ አሁን ተመሳሳይ ካንተ ጋር የተወለደ ቀን በአንተ የልደት ቀን ወይ ደግሞ ካንተ ጋር ተመሳሳይ ቀን የተወለደ ሰው አንድ ቀን ትሞታላችሁ ማለት አይደለም። በህግ አምላክ ስለሞት አታውሪብኝ ለኔ። ስለዚህ ሁሉም የሚያገባበት ቀን የተለያየ ነው ልልክ ነው። ይኸውልሽ እኔ ዋና በጣም ያስደስተኛል። እንጣጥ ብዬ ጥልቅ ስልበት ደስ ይለኛል። ውሃ ውስጥ የሚሰማኝ ስሜት በጣም ያስደስት ነው። ትዳርም እንደዛ ነው። እንደ ዋና ነው የዋና ገንዳ። በቃ ዘለሽ ግጥም ትይበትና ይፈጅም ያቃጥልም ይቀዝቅዝም አክቲቭ ሆነሽ ማየት ነው እንጂ ዝም ብለሽ እያልሻል 30 እውነት ነው። መዋኘት ካልቻልክ መቅዘፍ ካልቻልክ ወይ ትሰጥማለህ። ስለዚህ ሰምጠሽ ከሞትሽም ሞትሽ ነው። ብርቅ አይደለም ሞት ብርቅ አይደለም። ግን ጥግ ከህይወት ዳር ላይ ቆመሽ እንደዚህ እያልሽ ከማየት እንደዚህ አይዋኙም እንደዚህ አድርገው ምናምን ከማለት ገብቶ መዋኘት ይሻላል ነው። ስለዚህ አሁን ኩዌት ላሉት 30 ገብተው በመንግስት 7000 ዲናር ድጋፍ ለሚደረግላቸው ሴቶች ምንድነው የምትላቸው? እናንተ መንግስት ሊያሳርጣችሁ ነው። በተቻላችሁ መጠን ቶሎ ብታገቡ ነው አምልጡ። ባይገርምህ ግን መንግስት ያው እዛው የኩዌት መንግስት ደግሞ ለወለዱ ሴቶችም እንደዚህ የገንዘብ ድጋፍና ሽልማት እንደሚያደርግ እየሰማው ነው። ላላገቡት ብቻ አይደለም ለወለዱትም ድጎማ ያደርጋል። የኩዌት መንግስት ደግ ነው።
ላገባው ደግነት ለኩዌት መንግስት ቸርነት አይደለም። ምክንያቱም ትርፍርፍ ያለው ስለሆነ ገባሽ ገንዘቡን ለዜጎቹ መስጠት መቻል አለበት። እድሜያቸው 30 ዓመት የሞላቸውም ያው ኩዌታውያን ናቸው። ባያገቡም ባይወልዱም እንደጉማቸው እነዚህ ችግረኞች አንቺ እንዳሰብሽው በኢትዮጵያ ብር ተመቶ ምናምን 300 ሺህ ብር ያርጋቸው ምናምን ነገር አይደለም። እንደጉማቸው እነዚህ ቆሞ ቀሮች። አይ ቆሞ ቀሮች አላላቸውም። አንተ ነው ያልካችሁ፣ ኢሳያስ ነው ያላችሁ። እኔ ኩዌታውያንን ያልኩት ቢሆንም በቃ ብሏቸዋል። እኔ አይደለም ኢትዮጵያኖች ለምን 40-50 ዓመት አይሆኑም? ቆሞ ቀሮች አይሆኑም። እንደው በ100 ዓመታቸው ቢሆን ያገባሉ። ኩዌቶች ግን ይሆናሉ። ቆሞ ቀሮች ናቸው። አንተን ያልከው እኔ የለውበትም። ለማንኛውም ተመልካቾቻችን ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልከቱን። በሌላ ቪዲዮ እንገናኛለን። ቻው።